ተሸገ በኢየሱስ ፈረሰ በኢየሱስ ውጣ እየጮህ ውጣ እየጮህ በቃ በአጥንቶች የተሞላ ነው። የደራረቁ አጥንቶች ናቸው። ስጋ በላቸው ላይ የለም። እነዚህ አጥንቶች በህይወት መኖር ይችላሉ ወይ ብሎ ጠየቀኝ። ጎበዝ ሰው ነው። Only you know. እኔም ጌታ እግዚአብሔር ሆይ አንተ ብቻ ታውቃለህ አልኩ። ዛሬ በደራረቁ አጥንቶች ላይ እኛም እናውጃለን። አሜን። አጥንቶቹ አይሰሙም። ነብዩ ግን አጥንቶቹ ላይ ሄዶ እናንተ አጥንቶች የእግዚአብሔርን ቃል ስሙ፣ መራመድ ይጀምራሉ። ከዚህ በኋላ ወድቀ አትቀርም በሉት። አስፈሪ ሰራዊት ትሆናለህ። ለጠላት የሚያስፈራ ለሚያይ የሚያስፈራ አሜን። ውድቀትን ለሚጠብቅ የሚያስፈራ ቻላባን ተራባጋዲናሞስ ሼና ማጋዳላ ባቻና ማዲያ ለጋንቶራባኒ ማውሳላባይ ጀመረ። አይኖችን የሚከፍት እሳት፣ አይኖችን የሚከፍት እሳት። እሰይ አንዳንዶች ሰማይ በላቸው ላይ ይከፈታል፣ በላቸው ላይ ይከፈታል። እስራታቸውን እየበጣጠሱ ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሆንለት። ሳምንት ቆንጆ ጊዜ ነው። ተለቆ በደንብ ብዙ ሰው አይቶታል። ደስ ብሎኛል። እንደዛ ከሚያረገኝ አንድ ትልቅ ቅናት በህይወቴ ያለ ማለት ይሄን ምድር ስዞር ከአውሮፓ ስካንዲኔቪያን፣ ሰሜን አሜሪካን እንዲሁም ደግሞ አፍሪካን ስዞር ውስጤ ከሞላው አንድ በቀል እኛ ሀገር የደረሰን ወንጌል ኢኮኖሚውን መገንባት መስራት አለመቻሉ፣ ለፖለቲካው መተው፣ የኛ ወንጌል ከአዳራሽ አለመውጣቱ በጣም ያስቀናኛል። ሌላው ዓለም በጣም ድሆች የነበሩ እዚህ ግባ የማይባሉ 60-100 ዓመት በፊት ደቃቃ የነበሩ አገሮች ወንጌል ተቀብለው እግዚአብሔር አየሩንም አፈሩንም ባርኳል። የኛ ግን እነዚህን 30 ዓመቶች በጥሩ ሪቫይቫል ሰዎች ወደ እግዚአብሔር መንግስት እየመጡ ኢኮኖሚው ላይ ግን በቃ ለውጥ የለም። መማረር፣ በየቦታው መበሳጨት የበዛ ስለሆነ እንደምታውቁት ነው። ያው እኛ ሀገር አጋንንት ክፉ ነው። ከረባት አድርጎ ያባብላል። እኛ ከሰማይ ምንድነው ከምድር ሁሌ እሰማለሁ አንዳንድ መድረክ ላይ እኛ ከምድር ምን አለን ሀገራችን በሰማይ ነው ይላል። እግዚአብሔር ምቀኛ ስላልሆነ ነዳጁን ወርቁን ዓለም ስትጠፋ አብሮ ለማጥፋት እኔና እናንተን በችጋር ለማጥፋት የሚጨክን አምላክ አይደለም። አሜን በሉ በደንብ አድርጋችሁ። አይናችን ሲከፈት እግዚአብሔር ለኛ አስቀመጠውን ማየት እንጀምራለን። ስንጀምር ደግሞ መረከብ እንጀምራለን። ስለዚህ ማየት አለብህ በሉት። ጎናችሁ ያለውን ሰው ማየት ሲያቅትህ በሉት። መሄድ ያቅታሃል በሉት። መሄድ ካቃተህ በሉት። ዝም ብሎ ህይወት መኖር ትጀምራለህ በሉት። ዘመንህን ታባክናለህ በሉት። ፍሬያማነትን ታጣለህ በሉት። ስለዚህ ማየት አለብህ በሉት። የተሰወረብንን ማየት አለብን። ጠላት የሰረቀውን ማየት አለብን። ማየት ለመሄድ ጉልበት ይኖረናል። ብዙ ነገር ለማድረግ ጉልበት ይኖረናል። እግዚአብሔር ይመስገን። እኔ ድሮ ጀምሮ ነው ይሄ ገባኝ። ድሮ ጀምሮ በቆጂ በኖርኩበት ዘመን በጣም አርጌ ሁለንተናዊ አገልግሎት ላይ በጣም ጸልይ ነበር። ጠንካራ አቋም ነበረኝ። ሰው አንዴ ብልጽግና አንዴ ድህነት ወንጌል በሚልበት ዘመን እኔ አልተነቃነኩም እና አብዛኞቻችሁ የዚህ ከተማ የዚህ አዳማ ከተማ ሀብታሞች ዓለማውያን ይሁኑ በጌታ ይሁኑ የበቆጂ ሰዎች ናቸው 50%። ማየት ካቃታችሁ ወደ ቦሌ ወጣ በሉና የት ነህ አንተ በሉት። እዛ ፋብሪካ ምናምን ካያችሁ እነዚህ ደሃ የነበሩ ገበሬዎች ናቸው። እላቸው ላይ የተዘረገፈው የእግዚአብሔር ቃል ድንገት ይዟቸው ወጣ ማለት ነው እና እግዚአብሔር ሁለንተናዊ ስራ በእኛ ህይወት ይሰራል። ክብር ለእግዚአብሔር ይሁን። ወደ ማርቆስ ወንጌል ልውሰዳችሁና ዛሬ በዚህ ቦታ ላይ እግዚአብሔር ይባርከናል፣ አይኖቻችንን ይከፍታል፣ እንገለጥበታለን። የማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ ያለውን ሐሳብ አዲሱ ትርጉም እጠቀማለሁኝ። ሰንበት ካለፈ በኋላ መግደላዊት ማርያም፣ ያዕቆብ እናት ማርያምና ሰሎሜ ሄደው የኢየሱስን ሥጋ ለመቀባት ሽቶ ገዙ ይላል። ኢየሱስ ሞቷል፣ ተቀብሯል። ብዙ ሐዋርያት ሸሽተዋል፣
ተደናግጠዋል። ስለዚህ ያልጠበቁት ነው። ይሞታል ብለው አምነው አያውቁም። ሞታለሁ ሲላቸውም አላመኑትም። እዚህ ግን እሱ ሲሞት ብዙ መጽሐፍ ቅዱስ ላይ እንደምታዩት ተስፋ ቆረጡ። ያ ሁሉ ግለት፣ ያ ሁሉ እሳት፣ ያ ሁሉ ዘራፍ የለም። ሁሉም የየራሱን መንገድ ይዞ የነበረበት ሰዓት ነው። ሴቶቹ ግን ቆረጡ። አንድ ነገር አደረጉ። ሕያው ባይሆን በሕይወት ባይኖር ስጋውን ሽቶ እንቀባለናል። ውድ ሽቶ። እስኪ አሜን በሉ በደንብ። ለእህቶች በእውነት እግዚአብሔር ይባርካችሁ። እናንተ በሳምንቱ መጀመሪያ ቀን ጠዋት በማለዳ ገና ፀሐይ እንደወጣች ወደ መቃብሩ በመሄድ ላይ ሳሉ ድንጋዩን ከመቃብሩ ደጃፍ ላይ ማን ያንከባልልልናል ጥያቄ ነው በማለት እርስ በርሳቸው ይነጋገሩ ነበር። በጣም የሚገርመው ኢየሱስን የገደሉ ሰዎች በጣም ግዙፍ የሆነ መቼም ክሬን የለም፣ በሰው ጉልበት ግዙፍ የሆነ ድንጋይ ወስደው እንዳይነሳም ጭምር መሰለኝ እላው ላይ ከባድ ድንጋይ አድርገውበታል መጽሐፉ እንደሚለው። ስለዚህ እጅግ ተስፋ አስቆራጭ ነበር። ይነጋገሩ ነበር። ማን ነው የሚያንከባልልልን? ማን ነው የሚደርስልኝ? የሚል አይነት የሰው ሕይወት በዚህ ቦታ ላይ ታገኛላችሁ። እርስ በርሳቸው ይነጋገሩ ነበር። ቀና ብሎ ሲመለከቱ እግዚአብሔር ዛሬ ቀና ያርገን። ምን እያደረጉ ነበረ? ስራቸውን እያዩ ድንጋዩን አይተውታል፣ አውቀውታል። ዝም ብሎ ስራቸውን እያዩ ግርግራቸውን እያዩ እርስ በርስ ያወሩ ነበር። ግን ቀና አሉ ይላል። አሜን። ዛሬ ደግሞ ቀና የሚሉ ሰዎች ስላሉ ቀና ብሎ ሲመለከቱ የሚገርም ነገር ሆነ። ቀና ብሎ ሲመለከቱ በጣም ትልቅ የነበረው ድንጋይ ከደጃፉ ላይ ተንከባሎ አዩ ይላል። አሜን አሜን በል በደንብ አድርጋ ሃሌሉያ። ዛሬ ነገር ላይ የተከደነ ድንጋይ፣ ባርኮት ላይ የተከደነ ድንጋይ፣ ጠላት ያስቀመጠው ድንጋይ፣ አሜን፣ ክፉ ሰው ያስቀመጠው ድንጋይ እግዚአብሔር ዛሬ ያንከባልለዋል። አሜን። ብዙ ነገሮቻችሁ ላይ የተቀመጠ ድንጋይ ከኔ ጋር ናችሁ። በጥያቄ የተሞላችሁ ሰዎች፣ ረጅም ጊዜ ብዙ ነገር ውስጣችሁ የሞተ ማመንም ያቃታችሁ፣ በፍጹም የእግዚአብሔር ቃል በመጣ ቁጥር መቼ ነው እኔ የምታሰበው የምትሉ ሰዎች ዛሬ ለእናንተ የምስራች ይዤ መጥቻለሁ። አሜን። ድንጋዩ ይንከባለላል። አሜን። ታታላባኒ ማሳ አሜን ሃሌሉያ። ጌታ አለኝ ድንጋዩን አንከባለለዋለሁ አለ። የተጫነ ድንጋይ፣ በጤናሽ ላይ የተጫነ ድንጋይ፣ በነገርሽ ላይ የተጫነ ድንጋይ አሜን ይንከባለላል ዛሬ። ሃሌሉያ አሜን ሃሌሉያ። በጣም አዝነው ነበር። በጣም ደንግጠው ነበር። በጣም ችግር ውስጥ ነበሩ። ዙሪያው አስደንጋጭ ነው። አንዳንዶች ሸሽተዋል። በተለይ ወንዶቹ ሐዋርያት የተባሉ በሙሉ መንገዳቸውን ይዘዋል። እነ ጴጥሮስን ስታዩ እኔ ወደ ድሮ ስራዬ እመለሳለሁ አለ። ኢየሱስ ሞቷል፣ ከዚህ በኋላ ይነሳል የሚል አይምሮ ውስጥ አልነበረም። እኔ ሄዳለሁ ሲል ልምድ ስላለው አሳ የማጥመድ ሌሎችም ካንተ ጋር እንሄዳለን ይሉታል። መጽሐፉን ስታዩት ካንተ ጋር እንሄዳለን ይሉታል። ለምን? ልምድ አለው። ወንዝ ዳር ነው ያደገው። ስለዚህ ሄደን ከሱ ጋር ቢያንስ ቁርስና ምሳ እናጣም አሉ። ሌሊቱም በሙሉ ቢዳክሩ አላገኙትም። ለምን? ኢየሱስ የለም። ቁርስም አልበሉም ነው የሚለው መጽሐፉ። ምንም አላገኙም። ግን ኢየሱስ በተገኘ ጊዜ፣ በተገለጠ ጊዜ ያ ባዶ ስፍራ ሁሉ በአሳ ሞላው ይላል። እስኪ በደንብ አሜን በሉ። በደንብ አሁን ዛሬ ስለ ማየት ነው። ማየት ያቃታቸው ሰዎች አሻግረው ማየት ይጀምራሉ ዛሬ። ሃሌሉያ ሃሌሉያ ሃሌሉያ። ማን ነው የሚያንከባልልን ይሄን ድንጋይ? እንዴት አድርገን አስክሬኑን ልናገኝ እንችላለን አለው። ግን ይላል ቀና ብለው ሲመለከቱ ድንጋዩ ድንገት ተንከባሎ ነበር ይላል። ጎናችሁ ላለ ሰው ዛሬ ማታ በሉት፣ የሰራዊት አምላክ እግዚአብሔር በሉት፣ ነገር ላይ የተጫነውን ድንጋይ፣ ክፎች የጫኑትን ድንጋይ፣ የምድሪቱ አጋንንት የጫነውን ድንጋይ እግዚአብሔር ዛሬ ያንከባልለዋል በሉት። ቢያስፈልግ መልአክ ልኮ፣ ቢያስፈልግ ረዳት መልአክ ልኮ እግዚአብሔር ድንጋዩን ያንከባልለዋል። እስኪ በደንብ አሜን ሃሌሉያ።
በጣም የሚገርመኝ ያዕቆብ ራሱ ራሔል ውሃ ልትቀዳ ስትሄድ እረኞቹ ጉድጓዱን ይዘጉት ነበር ተባብረው ይከፍታሉ። እሱ ግን ብቻውን መጥቶ ይላል ድንጋዩን ገለበጠው ይላል። አሜን። ስለዚህ ግመሎቹ ውሃ እንዲጠጡ ምክንያት ሆነ ይላል። እስኪ በደንብ አሜን ሃሌሉያ። አንዳንዶች ዛሬ የአይን መከፈት ይሆንላቸዋል። የአይን መከፈት አሜን። የሚመጣው መንፈስ አሻግሮ የማየት ድንጋዩን ሳይሆን ሃሌሉያ የተንከባለለውን ድንጋይ ጨለማውን ሳይሆን እግዚአብሔር ያዘጋጀውን ብርሃን እስኪ አሜን በደንብ አድርጋችሁ በኢየሱስ አውጃለሁ ዛሬ አሜን አትሉም? በደንብ አድርጋ። በጣም ብዙ ሰዎች እግዚአብሔር በዚህ ምሽት መንፈሳዊ አይኖቻችሁን ይከፍታል። የናንተ የሆነውን ታገኙታላችሁ። ምድረ በዳ ዞር ይበቃል። የምድረ በዳ ህይወት ይበቃል። የአዙሪት ህይወት ይበቃል። የድንግዝግዝ ህይወት ይበቃል። ስለዚህ ማየት ትጀምራለህ። እግዚአብሔር ያስቀመጠልህን ጠላት የሰወረብህን ማየት ትጀምራለህ በኢየሱስ። ይሄ ዓመት ሳያበቃ 2019 ሳይገባ እግዚአብሔር ከነገርሽ ላይ ድንጋዩን ያንከባልለዋል። አሜን በሉ በደንብ አድርጋችሁ። ይንከባልላል። ያ ድንጋይ ሰይጣን ያስቀመጠው ድንጋይ፣ አጋንንት ያኖረው ድንጋይ፣ ሟርተኛ ያኖረው ድንጋይ እግዚአብሔር ያንከባልልልሻል። ማየት ትጀምራለሽ። ሃሌሉያ ቻላፓናማይ ፕራፓንቶላፓኒሞስ አሜን በሉ በደንብ አድርጋችሁ። አንዳንዶቻችሁ ከጤናችሁ ላይ፣ አንዳንዶቻችሁ ከበረከታችሁ ላይ፣ አንዳንዶቻችሁ ከእድገታችሁ ላይ ጠላት ተባብሮ ገጥሞ የዘጋት ያ ባርኮታችሁ ያ ድንጋይ ይንከባለላል። ማን ያንከባልልልናል? ያበቃል። ክብር ለጌታ ለኢየሱስ ይሁን። ማየት ምንድነው? ቀና ብሎ ባዩ ጊዜ ድንጋዩ ተንከባሎ አዩ ይላል። ወደ መቃብሩ እንደገቡም ነጭ ልብስ የለበሰ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን እንዲህ አላቸው፣ አትደንግጡ። የምትፈልጉት የተሰቀለው የናዝሬቱ ኢየሱስ ነው። እርሱ ተነስቷል። የምስራች አብሳሪ መልአክም ቢሆን ዛሬ ማታ ይላካል ወደ ሕይወት የሚረዳ የሚያግዝ ነገራችሁ ላይ የተቀመጠውን እዚህ የለም አላቸው። አሜን በሉ በደንብ አድርጋችሁ። የበሰበሰ አስክሬን የለም አላቸው። እሱ ቀድሟችኋል፣ ተነስቷል፣ ሄዷል አላቸው። አሜን እስኪ በደንብ አሜን ሃሌሉያ። የአንዳንዶቻችሁ ፋይል ቀድሞ ከዚህ ቀን በኋላ እዛው ባለበት አታገኘውም። አሜን ተንቀሳቅሷል። ያ መልአክ ፋይልህን ያንቀሳቅሷል። ዛሬ የሚረዳ መልአክ፣ አጋዥ መልአክ እስኪ በደንብ አሜን ሃሌሉያ። ብዙዎቻችሁን ህይወት የማየት መንፈስ እግዚአብሔር ይሰጣችኋል። አትመኙ። ተራራም አትዞርም፣ በምኞት አትቀጥልም። እግዚአብሔር ያንተ የሆነውን አስቀምጦልሃልና ማየት ትጀምራለህ። ክብር ለጌታ ለኢየሱስ ይሁን። በጣም የሚደንቅ የእግዚአብሔር ቃል ነው። ማየት እንጀምራለን። ማየት ስንጀምር መሄድ እንጀምራለን። መሄድ ስንጀምር መያዝ አጋጥመንም። እስኪ አሜን በሉ። አንዳንዶቻችሁ የዘገየባችሁ አንዳንድ ጊዜ ነገር ሲዘገይ አንዳንድ ሰዎች በቃ እንዲህ ተብሎ ነበር፣ እንዲህ ተነግሮ ነበር፣ እንዲህ ተሰብኮ ነበር፣ ለኔ ግን ምንም ጠብ ያለልኝ ነገር የለም የሚሉ ሰዎች አሉ። ነገር የሚዘገይባቸው ሰይጣን ጠንክሮ የነሱ የሆነውን በብረት በር የዘጋባቸው። ዛሬ የናንተ ምድል ነው፣ የናንተ ጊዜ ነው። እስኪ በደንብ አሜን ሃሌሉያ። በጣም የሚያስደንቀኝን የመጽሐፍ ቅዱስ ላንብብላችሁ። ሕዝቅኤል ምዕራፍ 1 ላይ ልውሰዳችሁና ሕዝቅኤል ካህን እንደሆነ የካህን ዘር እንደሆነ ነብይነቱም ካህንነቱም እንዳለበት የሚነገርለት ሰው ነው። ይሁንና በሱ ዘመን እድለኛ አልነበረም። ገና ትንሽ ሆኖ እያለ እስራኤላውያንን ምርኮ ገጠማቸው። ባቢሎናውያን ዘመቱባቸው። ምክንያቱም እግዚአብሔር ፊቱን ያዞረባቸው ጊዜ ስለሆነ ባቢሎን እስራኤላውያንን ማርከው ስለነበረ ወጣት ሆኖ ነው የተማረከው። ሲናገር እንዲህ ይላል ምዕራፍ 1 ቁጥር 1 በ30ኛው ዓመት እንግዲህ የምርኮ ዓመቱ 30ኛው ዓመት ማለት
ከባድ ነው አይደል? የአንድ ትልቅ ሰው እድሜ ነው 30 ዓመት ቀላል አይደለም። በ30ኛው ዓመት በአራተኛው ወር በአምስተኛው ቀን በኮቦር ወንዝ አጠገብ በምርኮኞች መካከል ሳለው በምኖች መካከል ምርኮኛ በጣም ይገርማል። አንዳንድ ጊዜ አንዳንድ ሰዎች ምን እንደሆነ ሳያውቁ ስለ ምርኮኛ ብዙ ሲያወሩ እያየው ነው እኔም እየሰማሁ እንትና ጀነራል እንትና ተማርኮ ነበር ምናምን ሆኖ ነበር የሚል ዝባዝንኬዎች አሉና እኔ እንደዚህ አይነት ሰዎችን አደብ የሚያስገዛ መልአክ ቢለቀቅ ለምን መሰለ ምርኮ እንዴት እንደሆነ ታውቃለህ? ወታደር ሆኜ እኔ ምርኮ በብዙ አይነት ነው። ዝም ብሎ መዘፍዘፍ አይደለም፣ ዝም ብሎ ማውራት። ምርኮ አንዳንድ ጊዜ በጣም ከባድ ውጊያ ውስጥ ገባና ጥይት ትጨርሳለህ። ስትጨርስ አበቃለህ። ስለዚህ እጅ መስጠት ነው፣ ምንም አማራጭ የለህም። ይሄ አሁን ምርኮኛ ነው አትለውም፣ በቃ ጥይት ጨረሰ። አንዳንዱ ሲርበተበት ጥይት መተኮስ ፈርቶ ድንጋይ ለድንጋይ ሲሽለኮለክ ጋማውን የሚያዛል። አሁን ምርኮ እሱ ነው ለኔ። እና አንድ ወታደር ነበረ ድሮ እኛ ጋር በጣም ፈሪ ነው፣ ብዙ ጓደኞቼ ያውቁታልና ይሄ ወንድም አንድ ጊዜ ግምገማ ተጀምሮ ጥይት አልተኮሰም። ሁሌ ጥይት አይተኩስም። የሱ ጥይት ከውጊያ በኋላ እኛ ጥይት አሟሉ ሲባል እናሟላለን። ወይ 700 ወይ 600 ተተኩሷል። የሱ ሁሌ ሙሉ ናት። እና አንዴ ተጠየቀን፣ ምንድነው አንተ ሁሌ ጥይት አታሟላም አሉት። በኔ በኩል አልመጡም አለ። ምክንያቱም በመጡበት እሱ የለም፣ ሁሌ እንደተሽለኮለከ ስለሆነ ይሄ ሰው አልቀረለትም። አንድ ቀን ሲሽለኮለክ ነገር ተበላሸና ጋማውን ያዙትና ተራራ ላይ አውጥቶ ከ3 ቀን በኋላ ለኛ ሁሉ ጥሪ ማረግ ጀመረ። ኬክ እየበላው ነው፣ ውሃ ከሚጠማችሁ እንደኔ እጅ ስጡ አለ። ጎዋ ከበርባዲ ያልነው እኛ ደግሞ ምርኮኛ እንደዛ ነው። አንዳንድ ጊዜ ደግሞ ትቆስልና ወገን ጥሎ ይሄዳል። ለምሳሌ እኔ በ1979 ግንቦት 27 ቆሰልኩ። እንደምንም ተከላክዬ ወገን ጥሎኝ ሄዶ 27 28 29 30 ድረስ ከነቁስሌ ጫካ ውስጥ ነበርኩ። ጠላት በላይላ አልፎ መቃብር ሌሊት ሲያረግ እሰማለሁ። ቢያገኙኝ ኦሬዲ ተማረኩ ማለት ነው። አሁን እኔን ተማረከ አትልም፣ ምክንያቱም እጅግሬ አይሰራም፣ ተመትቻለሁ። ወገን ነው ሊያወጣኝ የሚገባው። ምርኮ ብዙ አይነት ነው፣ ዝም ብሎ መዘፍዘፍ አይደል። አሁን እንደዚህ የሚያወሩ ሰዎች አንድ ጥይት ቢጮህ ሽንቱን ይለቃል። ስለዚህ እኔ በጣም አዝናለሁ ማለት አፋቸው እንዴት ነው ዋቀዮ ሲና ኤጎ ህይወቱን ቻሌንጅ ተደርገ በዛ ውስጥ ስታልፍ ስትናገር ነው ደስ የሚለው። አሻሮ እየበላህ ግን ሌላው መተቸት ጥሩ አይደል። ጌታ ይመስገን። ለማንኛውም ልመለስ፣ ይበቃኛል። ክብር ለኢየሱስ ይሁን። ምን አለ ሰውየው? ምርኮኛ የማረከውን ሰው ሐሳብ ነው እንጂ የሚፈጽመው ሌላ ምንም ሊሆን አይችልም። ተቀመጥ ከተባለ መቀመጥ ነው፣ ሂድ ከተባለ መሄድ ነው። በምርኮኞች መካከል 30 ዓመት ኖሮ እያለ ይሄ ወጣት እንዲህ ሆነ አለ። በ30ኛው ዓመት በምርኮኞች መካከል ሳለው ሰማይ በላይ ላይ ተከፈተ አለ። አንዳንዶቻችሁ ዛሬ በከበባ መሃል፣ በጭንቀት መሃል፣ በሐዘን መሃል እግዚአብሔር ሰማያትን በላችሁ ላይ ይከፍታል። ማየት ጀመርኩ አለ ለእስራኤል። እግዚአብሔር ያሰበውን ማየት ጀመርኩ አለ። የምርኮ ዘመን ሊያበቃ፣ እስራት ሊያበቃ፣ ህዝቡ ከጭንቀት ሊከላከል አየው አለ። ሰማይ በላይ ላይ ተከፍቶ፣ እስኪ አሜን በል በደንብ አድርጋችሁ። አንዳንዶች ዛሬ ለአገር የሚያዩ፣ ለምድሪቱ የሚያዩ፣ አሜን ጠላት የደበቀውን የሚያዩ ኃያል ሰዎችን እግዚአብሔር ዛሬ በመንፈስ ቅዱስ አማካይነት አይኖቻቸውን ይከፍታል። አሜን። እሱ ብቻ አይደለም፣ ሰማይ በላይ ላይ ይከፈታል። ሰማይ በላይ ላይ አይዘጋም። ንገሩልኝ ሊጎናቻለሁ። ሰማይ ከዚህ በኋላ ባንተ ትይዩ በላይ ላይ አይዘጋም በሉት። ከዚህ ቃል በኋላ በሉት ሰማያት በላይ ላይ ይከፈታሉ። ራእይ ማየት ትጀምራለህ በሉት። አሜን። ብድግ አረገው እግዚአብሔር መንፈስ መጣና ከምርኮኛ መካከል አሜን፣ ጭንቀት ከሚያወራ መካከል፣ ሽብር ከሚያወራ መካከል ብድግ አደረገው። ሃሌሉያ። ማየት ጀመርኩ አለ። ስለ ህዝቤ ማየት ጀመርኩ፣ ስለ ምድሬ ማየት ጀመርኩ። አሜን። ስለ ተናናሾች ማየት ጀመርኩ። ስለ ምድሪቱ የምታዩ ብዙዎቻችሁ እግዚአብሔር ዛሬ በላችሁ ላይ ሰማያትን ይከፍታል። ያዙልኝና ጎናቸው ያለውን ሰው ይገርምሃል በሉት። ባላሰብክበት
በብዙ ጭንቀትና ከበባ ውስጥ እያለ በሉት ከዛሬ ማታ ጀምሮ ሰማያት በላይ ላይ ይከፈታሉ በሉት በደም ይከፈታሉ አይኖችም ይከፈታል አሜን በል ሃሌሉያ ምርኮኝነት ያበቃል መንፈሱ በላይ ላይ ይመጣል የማረከ ጠላት የማረከ በሽታ የማረከ ነገር ካንተ እስኪለይ ድረስ አይኖች ይከፈታል ማቶዳ ባኒያስ ጄካቶላ ባኒሞስ አሜን ሃሌሉያ እግዚአብሔር ከዚህ በኋላ ይሄ እግርግሩን እያየ የማይሄድ አሻግሮ የሚያይ አሜን የተቀመጠለትን የሚያይ እግዚአብሔር ያዘጋጀለትን የሚያይ አሜን አይኖቹ የተከፈቱ አሜን ለየት ያለ የውጊያ ቅባት ያለባቸው አሜን ለጠላት የማይንበረከኩ እግዚአብሔር ያስቀመጠላቸውን ጠላት የሰወረውን ነገር አባሮ የሚይዙ ልጆች አሜን ይሄ ቅባት ያርፍብሃል ዛሬ ለብዙዎቻችሁ ዛሬ ጸልያል አሜን በል በደንብ አድርገህ በሽታ ይዘሽ አትገቢም ከዚህ ቤት ጉስቁልና ይዘ ከዚህ ቦታ አትገባም ምርኮኝነት ያበቃል ሐዘን ያበቃል ግራ መጋባት ያበቃል የጉስቁልና ዘመን ያረዘመ ያ ክፉ ዛሬ ይዋረዳል አሜን ሰማያት በእናንተ ላይ ይከፈታሉ ቻዳባንያ ሶላባይ አሜን ሃሌሉያ አረ ሃሌሉያ የሚገርም ነው ሰማያት በላይ ላይ ተከፈቱ እንዴት አይነት ድንቅ ሰው ነው የሚገርም ነው ከዚህ በኋላ ለጓደኛ ለዘመዶች ጭምርታ ያለ ማለት አሜን 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 በኮበር ወንዝ አጠገብ በምርኮኞች መካከል ሳለው ሰማያት ተከፈቱ እኔም የእግዚአብሔር ራእይ አየሁ ምን አየሁ ሲደበድቡን አላለም ሲቀጠቅጡን አላለም ሲያዋርዱን አላለም ባቢሎናውያን ሲገሉን አላለም ምርኮኛ መካከል ነኝ ያለሁት ሰማያት በላይ ላይ ተከፈቱ ስለዚህ የእግዚአብሔር ራእይ አየሁ አሜን የምድሩን አይደለም የማረኩልን አይደለም የጠላትን ብርታት አይደለም አምላኬ በላይ ላይ ሰማያትን ከፍቶ አየሁ አለ ሃሌሉያ ዋው የሰማይን መከፈት አሜን ይከፈት በላችን ላይ በቃ ከዚህ በኋላ ሰማያት የበረከትን ዝናብ በላችን ላይ ያዘንባሉ ይከፈታሉ የህይወት ድርቀት ያበቃል እስኪ በደንብ አሜን ሃሌሉያ የኢኮኖሚ ድርቀት ያበቃል ታምናላችሁ እሱ ይሄ የሚነገረው እግዚአብሔር ቃል ይሰራላችኋል ይሰራል ለስንቶቻችሁ አንዳንዱ መቼስ ምን እንደሚጠብቅ አላውቀውም ግን የእግዚአብሔር ቃል አይስትም የእግዚአብሔር ቃል የተፈተሸ ነው ከወርቅ ይልቅ የነጠረ ነው ዛሬ በአንዳንዶቻችሁ ላይ እግዚአብሔር ሰማያትን ይከፍታል በቃ ግርግርን ማየት ድንጋዩን ማን ያነሳልኛል ማለትን ታቆምና ሰማያት ተከፈቱ አሜን በል ለዘመዶች ታያለ ለአገር ታያለ ለመንደሩ ታያለሽ አሜን በሉ በደንብ አድርጋችሁ አንዳንዶች ዲቦራዎች ጳውሎሶች ኤርሚያሶች አይኖቻቸው የተከፈቱ አሜን በምድሪቱ የሚደረገውን የጠላት እርሾ የሚደፉ ኃያላን የሆኑ አሜን በል አይናቸው የተከፈተ ቅባቱ ያረፈባቸው ምድሪቱን ነፃ የሚያወጡ ቻላፓና ማጋዶሽ አሜን ሃሌሉያ እስኪ በደንብ አሜን ሃሌሉያ ያንዳንዱ እጅ ይውልን ረመጥ ይዞ አያለው ያንዳንዶች እጅ ረመጥ ለጠላት ረመጥ ለክፎች ረመጥ ለአጋንንት ረመጥ የሆነ ማጆዶ የጋዶላ ቦዲያሶ አሜን ምርኮ የማቆማቸው ክፉ የማቆማቸው አጋንንት የማቆማቸው አሜን ዘመን የማቆማቸው ደብተራ የማቆማቸው መተት የማቆማቸው ፖለቲካ የማቆማቸው ሰማይ በላቸው ላይ የተከፈተ ሃሌሉያ ታታጎስ ሃሌሉያ አሜን አሜን አንዳንዶቻችሁ ጀምሯችኋል ራእይ ያያችሁ
አሜን። መውደቅህን ሳይሆን መነሳትህን፣ አሻግረ መራመድህን፣ ከተቀመጠው ጉቶ አልፈ መሄድህን፣ ከተቀመጠው መሰናክል በላይ መራመድህን አሜን እግዚአብሔር ያሳያል በኢየሱስ። ከዚህ ጀምሮ በሉት ጨለማ ይቆማል በሉት። ኦ ድንጋዩ ከላይ ላይ ይቆማል በሉት። ኦ የእግዚአብሔር እጅ በላይ ላይ የተገለጠ ነው በሉት። ቻታራ ባጋዳና ማጆታ ባዲያ አሜን። ይሄ እሳት አሜን፣ ይሄ እሳት ይንቀሳቀስ በዚህ ጉባኤ ይንቀሳ። የክብሩ እሳት፣ የወንጌል እሳት፣ ኃያል የሆነ እሳት፣ ጨለማን የሚገፍ እሳት፣ ኦ የልጆችን አይን የሚያበራ ማቻዳ ጋባኒሞስ ለክረባጃና ማጋዶላ ባዲያት ሬና ጋንታራባጃይ ሪዳስ ታሪያፓናማይ የስ አንዳንዶች በከበባ ውስጥ እያሉ አይኖቻቸው መከፈት ይጀምራል። ሰማያት በላቸው ላይ ይከፈታል። በጨለማ ውስጥ እያሉ በከበባ ውስጥ እያሉ ኦ በስራት ውስጥ እያሉ ብድግ የሚያደርግ የእግዚአብሔር እጅ በላቸው ላይ ይመጣል። ሃሌሉያ ዋው አሜን 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 አሜን። ጠላት የማያቆመው ትውልድ፣ ክፋት የማያቆመው ትውልድ፣ ዳቢሎስ የማያቆመው ትውልድ፣ ቃል ያለው ትውልድ፣ መንፈስ ያደረበት ትውልድ፣ መረዳት ያለው ትውልድ ከዚህ በኋላ ላይቆሙ አሜን አሜን አሜን። ቦርደርን አሻግሮ ተሻግሮ የሚራመዱ የማይቆሙ ክብር ያለባቸው ሞገስ ያለባቸው ያዩ አይናቸው የተከፈተ ማቾ ዳጋባኒያ ጄታ ጋማሳለባይ ሪቻና ማጋዳስ ለክሩደስ ተለበይ እሰይ 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 አሜን 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 ሃሌሉያ ሃሌሉያ። ለየት ያሉ ልጆች ለየት ያሉ ምድር የማታቆማቸው መተት የማያቆማቸው ኦ የኤርትራ ባህር የማያቆማቸው ዮርዳኖስ የማያቆማቸው አሜን አሜን። ኢየሱስ ክርስቶስ ጌታ ነው። ሰማያት በላይ ላይ ተከፈቱ። የሚገርም ትውልድ መነሳት አለበት። የኢትዮጵያን መከራ ማብቂያ የሚያደርጉ አይኖቻቸው የተከፈተ እግዚአብሔር ጥበብና ማስተዋል የሰጣቸው አበሳችንን የሚያሳጥሩ እዚህ ውስጥ አለው። አየ እግዚአብሔር እኛ በእኛ ልክ አገልግለናል። በእናንተ ልክ ደግሞ እየመጣ ያለ ቅባት አለ ማለት ነው። ለምን ይሄ እንትኑን የሚነካ ይሄ ወንዙን አፈሩን ከዚህ ከጨጓራ ኩላሊት ፈውስ አልፎ ይሄ ኢያሪኮ ላይ ህዝቡን ያስለቀሰ ህዝቡን ያስጮኸ ህዝቡን መከራ ውስጥ የከተተ ሰርተን እናገኛለን፣ ሰርተን እንለወጣለን። አሜን ሃሌሉያ አሜን አሜን አሜን። ቅባቱ ከአዳራሽ ወጥቶ ምን አለ? የኢያሪኮ ህዝብ ጌታችን ሆይ ተጎርተናል አሉት። ለኤልሳ ተጎርተናል ምንድነው ስላቸው፣ በየቤቱ ለቅሶ አለ፣ በየቤቱ ጭንገፋ አለ፣ ምድሪቱ ላይ ሰርተን እናገኛለን፣ ግን ለውጥ የለም። በየቤቱ ሐዘን አለ። ቀላል ነው አለ። ለምን? ይዞ የመጣው ኃያል ነገር አለ። አሜን። ቀላል ነው አለ። አሜን። እኛ ጋር ያለው ቅባት መውጣት አለበት ነው ከዚህ ቤት። ብዙዎች ምድሪቱን ማየት አለባቸው። ህዝቡን ሳይ ልቤ በጣም ይደማል። እንደዚህ አልጸለይንም። ኮራፕሽኑ፣ ሌብነቱ፣ ይሄ በየቦታው መዘጋጃ ሂድ ጉቦ፣ መንጃ ፍቃድ ለማውጣት ጉቦ፣ እንትን በቃ ምንም የሌለበት ቦታ የለ።
ምድሪቱ እስራት ውስጥ በእጃዙር ጠላት እየከተታታል። ይሄንን እርሾ የሚደፉ ልጆች ያስፈልጋሉ። እቺ ምድር መፈወስ አለባት። ሁሉ ጊዜ በመንፈሳዊ በሉት በስጋዊ ለዚች ሀገር ከልባቸው የሚደክሙ የሚለፉ ምን ሁሉ ነገራቸውን የተዉ ብዙዎች ተማረው ሲሄዱ ታያለ። ተማረው ሀገር ሲለቁ ታያለ። ተማረው ሲሞቱ ታያለ። ለምንድን ነው ብትል ይሄ አትሞስፌሩ ላይ ብዙ አመት ዘግቶ የያዘው ራሱን ሞዲፋይ ያረገ ያለን ይመስለናል። ግን ነው ስራ እየሰራ ነው ያለ ሰው አይደለም። መንፈሱን ከምድሪቱ ላይ ይሄን አዋራጅ መንፈስ የሚመቱ ልጆች ያስፈልጋል። አይናቸው የተከፈተ የት ጋር መሽጎ እንደሚሰራ የተረዱ ሰዎች ማለት ነው። ያን ትውልድ ሳላየው አልሞትም። ይሄ ከአዳራሽ ወጣ ብሎ የሀገሪቱን ኢኮኖሚ የሚነካ ቅባት ያላቸው ይሄ ፍትህ በተዛባበት ለድሆች እና ለመከራ ውስጥ ላሉት ተስፋ የሚሆኑ የሚሟገቱላቸው ይሄን ቅባት የተሸከሙ ማንንም የማይፈሩ ሰዎች እነሱ ሰዎች ከቸርች መውጣት አለ። ቤታችሁ ውስጥ ያለውን እርሾ አይታችሁ የምትደፉበት ማየት ትጀምራላችሁ። አሜን። ቅባቱ ይመጣል፣ ቅርፊቱ ይወድቃል። ማየት ትጀምራለህ። ሃሌሉያ። የትጋ ጓደኛህ እንደተያዘ በኢኮኖሚ የትጋ ዘመዶች እንደተያዙ የትጋ አንተ እንደተያዝክ ማየት ትጀምራለህ። አገኘሁት እንድትል ፈልጋለሁ። ይቻላል ወይ? ሕዝቅኤል 37 እስኪ አብረን እንይና እጸልያለሁ ዛሬ። ይሄ ከምርኮኞች መካከል እግዚአብሔር ከፍ አድርጎት ማየት የጀመረው ሰው ምን እንደተናገራቸው አብረን እናያለን። ሃሌሉያ። የሕዝቅኤል መጽሐፍ ምዕራፍ 37 እንዲህ ይላል፣ የእግዚአብሔር እጅ በላዬ ነበረ። የእግዚአብሔር እጅ በቃ ብዙ ሰዎች ይሄንን ትናገሩታላችሁ። እርሱም በእግዚአብሔር መንፈስ አወጣኝ። ከምርኮ መካከል፣ ከእስራት መካከል፣ ጭንቀት ከሚያወሩ መካከል፣ አበሳ ከሚያወሩ መካከል ብድግ አድርጎ አወጣኝ ይላል። ዛሬ ያወጣችኋል በኢየሱስ። በቃ እቺን የሞት ሽረት ዛሬ አወራለሁኝ። ዛሬ በህይወታችሁ ላይ እተነብያለሁኝ። እግዚአብሔር ካላችሁበት ነጥቆ ያወጣችኋል። በመንፈሱ አማካይነት ያወጣሻል። ከጉስቁልና መካከል፣ ከእስራት መካከል፣ ጠላት ከሚቀልድበት እስር ቤት መካከል እግዚአብሔር ብድግ ያደርጋችኋል። ዛሬ አወጣኝ። የሚገርም ነው። ካወጣው በኋላ የሆነውን ተመልከቱ። በእግዚአብሔር መንፈስ አወጣኝ፣ በሸለቆ መካከል አኖረኝ። ሸለቆውም በአጥንቶች ተሞልቶ ነበር። በጣም ይገርማል። ይሄ ታሪክ በብዙዎቻችሁ የምታውቁት ነው። በቃ በአጥንቶች የተሞላ ነው። የደራረቁ አጥንቶች ናቸው። ስጋ በላቸው ላይ የለም። በእነርሱም መካከል ወደፊት ወደ ኋላ አመላለሰኝ። ወደዚህም ወደዚህም ና ብሎ አመላለሰኝ። ካመላለሰኝ በኋላ በሸለቆው ወለል ላይ በጣም የደረቀ እጅግ ብዙ አጥንቶችን አየሁ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉ ሲል ጠየቀኝ ይላል። እነዚህ አጥንቶች በሕይወት መኖር ይችላሉ ወይ ብሎ ጠየቀኝ። ጎበዝ ሰው ነው። እኔም ጌታ እግዚአብሔር ሆይ አንተ ብቻ ታውቃለህ አልኩ። ይሄ ከደረሰበት መከራ የተነሳ እነዚህማ እንዴት በሕይወት ይኖራሉ አላለም። እንዴት እግዚአብሔር ጠብቆታል። እግዚአብሔር ሊፈውሳችሁ ሲፈልግ የመጀመሪያ አፋችሁን ነው የሚፈውሰው። የጠቢብ ሰው ልቡ አፉን ያስተምራል ይላልና። ስለዚህ አፍህ ካልተማረ ሞትና ምላስ ሞትና ህይወት በምን እጅ ናቸው? በምላስ እጅ ናቸው። የሚወዷት ፍሬዋን ይበላሉ። ምን ትወዳለህ? ይሄ የውድቀት ቃል እሱን የምትወድ ከሆነ ፍሬውን ትበላለህ። ስለዚህ በጣም ጀግና ሰው ነው። ይሄንን አንተ ነው የምታውቀው አለ። ዛሬ በደራረቁ አጥንቶች ላይ እኛም እናውጃለን። አሜን። በቃ አንተ ሕያው ነህ። ከዚያም እንዲህ አለኝ፣ ለነዚህ አጥንቶች ትንቢት ተናገር፣ እንዲህም በላቸው እናንተ ደረቅ አጥንቶች የእግዚአብሔርን ቃል ስሙ። አሁን አየህ፣ የእናንተ መፍትሄው ምንድነው? ቃሉን ስሙ። የእግዚአብሔርን ቃል ስሙ። አንተ አጥንቶቹ አይሰሙም። ነብዩ ግን አጥንቶቹ ላይ ሄዶ እናንተ አጥንቶች
የእግዚአብሔርን ቃል ስሙ ይላቸዋል። በጣም የሚገርም ነው። የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለነዚህ አጥንቶች እንዲህ ይላል፣ እስትንፋስ አገባባችኋለሁ፣ እናንተም በሕይወት ትኖራላችሁ። ጅማት አደርግላችኋለሁ፣ ሥጋ አለብሳችኋለሁ፣ በቆዳ እሸፍናችኋለሁ፣ በውስጣችሁ እስትንፋስ አገባባችኋለሁ፣ በሕይወት ትኖራላችሁ። እኔ እግዚአብሔር እንደሆንኩ ታውቃላችሁ። ስለዚህ እንደታዘዝኩት ትንቢት ተናገርኩ። ትንቢቱን በምናገርበት ጊዜ የኩሽኩሽታ ድምፅ ተሰማ። አጥንቶች አንድ ላይ ሆኑ። አጥንት ከአጥንት ጋር ተጋጠመ። እኔም ተመለከትኩ። ጅማት ነበረባቸው፣ ሥጋም በላቸው ላይ ታየ፣ ቆዳም ሸፍኗቸዋል። እስትንፋስ ግን በውስጣቸው አልነበረም። ልክ ቃል ሲናገር ምን ሆነ? አጥንቶች ተገጣጠሙ፣ ሥጋ ለበሱ፣ ጅማትን አበቀሉ። ስለዚህ ስኬሌተኖቹ እንዳሉ ሆኑ። ቃል ተናገረ። ከዚያ እንዲህ አለኝ፣ የሰው ልጅ ሆይ ለነፋሱ ትንቢት ተናገር፣ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱም ነፋሳት ዘንድ ና፣ በሕይወት እንዲኖሩ በእነዚህ በተገደሉት ላይ እፍ በልባቸው። ስለዚህ እንዳዘዘኝ ትንቢት ተናገርኩ፣ እስትንፋስ ገባባቸው፣ ሕያዋንም ሆኑ፣ እጅግ ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል። የመጀመሪያው የተበተኑ አጥንቶች ላይ ትንቢት ተናገረ። ይሄ አይኑ የተከፈተ ሰው ራሱ ምርኮኞች መካከል ነው፣ ግን አለ በቃ መጣለት። ከስር እኮ አልተፈታ። ሃሎ ምርኮኞች መካከል አለ። ብድግ አረገኛል፣ ወጣው አለ በመንፈሴ። ከዛስ እናንተ አጥንቶች ሆይ የእግዚአብሔርን ቃል ስሙ አላቸው። ሲሰሙ ድምጽ ሆነ አለ። ሻካካካካካካካ እግር ወደ ቦታው፣ እጅ ወደ ቦታው፣ አንገት ወደ ቦታው፣ ሁሉም ድምጽ እያሰሙ ግጥም 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 ግጥም። ዋው! ጅማት ለበሱ፣ ሥጋ ለበሱ፣ እስክሌተን ሆነው ቁጭ አሉ። አሁን ደግሞ የምታረገው ነገር አለ። ንፋስን ጥራባቸው። ያ ነፋስ የመንፈስ ቅዱስ ነፋስ፣ የመንፈስ ቅዱስ ነፋስ በሉት ዛሬ። የመንፈስ ቅዱስ ነፋስ ያገኘሃል፣ ሕይወትን ይሞላብሃል፣ ከወደክበት ትነሳለህ፣ ደግሞም ትቆማለህ። እጅግ አስፈሪ ታላቅ ሰራዊት እስክትሆን ድረስ የእግዚአብሔር እጅ በላይ ላይ ነው በሉት በደም። አሜን ይሆንልን በኢየሱስ። እኔም እናገራለሁ ኑሯቸው ለወደቀ፣ ኑሯቸው ለተበታተነ፣ ነገራቸው ግራ ለገባባቸው ዛሬ ትንቢት እናገራለሁ። ትነሳለህ፣ ካለህበት መቆም ትጀምራለህ። ሃሌሉያ! ይህ የእግዚአብሔር ቃል ነው። በጌታ በኢየሱስ የእግዚአብሔር መንፈስ በላችሁ ላይ መምጣት ይጀምራል። አንዳንዶች ዛሬ ፍጹም ሊነሱ ከማይችሉ ከሚመስላቸው ቦታ እግዚአብሔር ከውርደት ሸለቆ፣ ከጉስቁልና ሸለቆ፣ ከበሽታ ሸለቆ ብዙዎችን በዚህ ቃል ብድግ ያደርጋቸዋል። መራመድ ይጀምራሉ። ከዚህ በኋላ ወድቀ አትቀርም በሉት። ጎናቸው ያለውን ሰው የወደክ እንኳን ቢመስል በሉት፣ ጠላት በሕይወት ላይ ተደስቶ ቢሆን በሉት፣ ከዚህ ደቂቃ ጀምሮ በሉት ቃል ወደ አንተ እየመጣ ነው በሉት። ከዚህ በኋላ ትቆማለህ በሉት። በደም ትቆማለህ፣ አትወድቅም። የኔ ወንድም ቃል እየተነገረብህ ነው። መንፈሱ እየመጣብሽ ነው። ትቆማለች ብቻ አይደለም፣ ትራመዳለህ። ሰራዊት ትሆናለህ። አስፈሪ ሰራዊት ትሆናለህ። ለጠላት የሚያስፈራ፣ ለሚያይ የሚያስፈራ፣ አሜን፣ ውድቀትህን ለሚጠብቅ የሚያስፈራ ለየት ያለ ሰራዊት ያደርጋል። ዋው! ሃሌሉያ! አሜን! ሃሌሉያ! ይታየኛል። አንተ ምድረ በዳ ውስጥ ውሃ እየተርከፈከፈ ቡቃያ እየወጣ እያየሁ ነው። የሚገርም ቡቃያ። የጌታ መንፈስ ምን አለኝ? ዛሬ የሚዘራው ቃል አለኝ ብዙዎችን ካሉበት ከሞተ ከሚመስል ሕይወት እንደገና መቆም ይጀምራሉ አለ። መቆም ብቻ አይደለም፣ ማፍራት ይጀምራሉ አለ። ጠላት እስከሚያይ ድረስ፣ ክፉ እስከሚያይ ድረስ
እስኪ ሰለቸው ድረስ ማፍራት ትጀምራለች። ሃሌሉያ 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 ሃሌሉያ። የሚገርም ነው። አንዳንዶቻችሁ ከዚህ በኋላ ትንቢት ተናጋሪ በህይወት ላይ፣ በመንደር ላይ፣ በሰፈር ላይ አራሜን በኢየሱስ በስራ ቦታ ላይ፣ በጓደኞች ላይ፣ በከተማ ላይ፣ በምትኖርበት ቤት ላይ ትንቢት መናገር ትጀምራለህ። በወደቀና ባበቃ ቤት ላይ ትናገራለህ። ምን ብለህ ትቆማለህ? ትለዋለህ እግዚአብሔር በሕይወት ትኖራለህ ብሎሃል። ወድቀህ አትቀርም ማለት ትጀምራለህ። ሃሌሉያ ሃሌሉያ ሃሌሉያ። ይታየኛል። አሜን። የአንዳንዶቻችሁ አይን በእርግጠኝነት እግዚአብሔር ዛሬ ይከፍተዋል። ድንበር ተሻግሮ የሚሄዱ ሰዎች ይታዩኛል። አሜን ሃሌሉያ። ከራሳቸው አልፎ ከትውልዳቸው አልፎ ለሌላው ማየት የሚጀምሩ እግዚአብሔር ከምርኮ ያላቀቃቸው፣ እግዚአብሔር ከግዞት ያላቀቃቸው፣ ጠላት ከከተታቸው ግዞት ያላቀቃቸው፣ በጤና በሉት በባርኮት በሉት እግዚአብሔር የባረካቸው ብዙዎች ዛሬ አይኖቻቸው ይከፈታል። እስኪ በደንብ አሜን ሃሌሉያ። የስ አንዳንድ በሽታ አሁን የእግዚአብሔርን ቃል እየተናገርኩ መራገፍ እንደጀመረ ውስጤ ይመሰክርልኛል። አልሰማኋችሁም? አንዳንድ በሽታ መራገፍ ጀምሯል። አሁን ደም ውስጥ ያለ፣ አጥንት ውስጥ የተደበቀ አሜን ሃሌሉያ፣ በጀርባ የተደበቀ፣ በአካል ውስጥ የተሰወረ አሁን መራገፍ ጀምሯል። አሜን። የእግዚአብሔርን ቃል እየሰማ መራገፍ አሜን። የሚበላ ይሄ ሰውነትህን የሚበላው ቫይረስ፣ ጀርም እግዚአብሔር በዚህ ቃል አሜን ዶጋመድ እያደረገው አንተ መቆም ትጀምራለህ። አሜን። የሐኪም መረጃ ያላችሁ የሌላችሁ ይሄ ቃል ያቆማችኋል ዛሬ። እሰይ አረሰይ አረሰይ። እስኪ ያዛርጉት ጎናችሁ ያለ ሰው እየሰማ ነው ወይ? ዛሬ እግዚአብሔር በሉት ያንተንና የትውልድህን መቃብር ይምሰዋል በለው። መማስ ብቻ አይደለም ያስነሳል በሉት። ሃሌሉያ። የወደቀው ኢኮኖሚህን፣ የወደቀ ነገርህን፣ ጠላት የጣለው ብዙ ነገርህን እግዚአብሔር ዛሬ እየተናገረበት ነው በሉት። ስለዚህ ይነሳል በሉት። ሃሌሉያ። እየተገጣጠመ የተበታተነ ነገር፣ የተበታተነ ትዳር፣ የተበታተነ ኢኮኖሚ እየተነገረ ቦታ መያዝ ይጀምራል። መገጣጠም ይጀምራል። ድምፅ መስማት ይጀምራል። ሃሌሉያ ሃሌሉያ ሃሌሉያ። የፈረሰ ቤታችሁ፣ የደቀቀ ነገራችሁ አሁን ወደ ቦታ መግባት ይጀምራል። የብዙዎቻችሁ ከዚህ ቀን ጀምሮ ወደ ቦታው መግባት ይጀምራል። የተበታተነ አያዝም ያላችሁት ከዚህ በኋላ ልደርስበት አልችልም እግዚአብሔርም ትቶኛል ያላችሁ ዛሬ መልእክት አላችሁ። ነገራችሁ መሰብሰብ ይጀምራል። ዛሬ ማታ አንዳንዶች ዜና ትሰማላችሁ። አንዳንዶች ከሳምንት በኋላ፣ አንዳንዶች ከሁለት ሳምንት በኋላ ነገሩ ተገጣጥሞ በግር ቆሞ ታያለ። አበቃ ያልከው ነገር፣ ሞተ ያልሽው ነገር፣ ከዚህ በኋላ አይነሳም ያልሽው ነገር እግዚአብሔር በግር አቆሞታል ዛሬ። ማጆዳ ጋባኒሞስ ለክሬቨት ሲላባኒማ። የሚገርም ነው በእውነት። ምንድነው ማየው? የደረቀ አስክሬን ልብስ ከላዩ ላይ እያወለቀ፣ አንድ እጅ እያወለቀ፣ በግር እያቆመ አሜን። ያስክሌተን እንደገና መራመድ ሲጀምር አሜን እግዚአብሔር አይኖቼን ከፍቶታልና ልክ እንደዛ የወደቀ ትዳር፣ የወደቀ ቤት፣ የወደቀ ኢኮኖሚ እግዚአብሔር በዚህ ቃል ተመልሶ ያቆመዋል። ታይዋለሽ እግዚአብሔርን ክብር። ቻታራ ባጋዳና ማጆት ለጋዳና ማቻና ማጋቶስ ሪዳስ ታሪባና ማይ ዋው! አንዳንዶች ከዓይናቸው መከፈት የተነሳ በራሳቸው መተንበይ ይጀምራሉ። በቤታቸው ላይ መናገር ይጀምራሉ። እግዚአብሔር የመገለጥን ቃል ይሰጣቸዋል። እግዚአብሔር ለየት ያለ መንፈስ ይሰጣቸዋል። የማይሸነፉ አምላክን የተማመኑ
በእግዚአብሔር ላይ የተደገፉ እነዛ ሰዎች ሄላጋዶሽ ለጋዳና ማንታለባይ ጄና ጋዳላ ባጃና ማዲያስ ሪና ማጋን ተረፔዲያ ለጋዶሽ አጋፋንያ ሬጃና ማጋዶላ ባዲያ የወደቀ ነገርሽ ተነስቷልና ያበቃ ነገርሽ ተነስቷልና አበቃ ያልሽው ድንጋዩ ተንከባሏልና የተጫነው ድንጋይ በበረከትሽ ላይ የተጫነ ድንጋይ በሕይወትሽ ላይ የተጫነ ድንጋይ ተንከባለለ በኢየሱስ ተንከባለለ በኢየሱስ ተንከባለለ በኢየሱስ በጤናሽ ላይ የተቀመጠ ድንጋይ ተንከባለለ በኢየሱስ ዋው 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 ያዛርጉት ያዛርጉት ጎናችሁ ያለውን ያዛርጉት እሳት ጀምሯል ክብር ጀምሯል ክብር ጀምሯል ክብር ጀምሯል ማቹዳ ጋፋን ጄጋዳና ማቻና ማጋይ ለክረደስቶ ለፋኒማ ጀመረ እግዚአብሔር ኃይል ጀመረ እግዚአብሔር እሳት ጀመረ የክብር እሳት ጀመረ እግዚአብሔር መንፈስ የነጻነት መንፈስ የአርነት መንፈስ ሙታንን የሚያስነሳ መንፈስ የሞተ ያበቃውን ነገር ሄይ ያዘው አትልቀቀው ያዘው አትልቀቀው ያዘው አትልቀቀው ጀመረ አይኖችን የሚከፍት እሳት አይኖችን የሚከፍት እሳት እሰይ አንዳንዶች ሰማይ በላቸው ላይ ይከፈታል በላቸው ላይ ይከፈታል እስራታቸውን እየበጣጠሱ ይነሳሉ ዛሬ እስራታቸው ይበጣጠሳል በሕይወታቸው ላይ ያለ ድንጋይ ይንከባለላል አሜን ይንከባለላል አሜን የአንዳንዶች ተንከባለለ 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 በኢየሱስ ተንከባለለ በኢየሱስ ዋው ሃሹ 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 ያዛርጊው ያዛርጊው እጅሽ ላይ ነገር አለ እጅሽ ላይ ነገር አለ ይቀጣጠል ይሄ እሳት ይሄ አይንን የሚከፍት ጆሮን የሚከፍት ይቀጣጠል ይሄ እሳት ይቀጣጠል በዚህ ትውልድ ላይ ማቻላ ባንታራ ባጋዲና ማውስ ጄና ማጋዳላ ባጃና ማዲያ አሜን ይሄ ሰደድ እሳት የትውልዱን አይን የሚከፍት ጨለማውን የሚያበራለት ይሄ ከለየት ያለ የክብሩ እሳት ይለቀቅ በኢየሱስ ይለቀቅ በኢየሱስ ይለቀቅ በኢየሱስ ይለቀቅ በኢየሱስ እሰይ እሰይ እግሮቻቸው ነፃ የወጡ ሰውነታቸው ነፃ የወጣ አይምሯቸው ነፃ የወጣ እስኪ በደንብ አሜን ሃሌሉያ ክብር ለኢየሱስ ይሆንለት ክብር ለኢየሱስ ይሆንለት ዋው ጎናችሁ ያለውን ሰው እንዳያዛችሁ አጭር ጸሎት ልጸልይ በግዞት ውስጥ ያሉ ጠላት የሚሟገታቸው ኢኮኖሚያቸውን የሚሟገት ጤናቸውን የሚሟገት ሰዎች አሉ የሚገርም ነው አንድ 7 የሚሆን አያለሁኝ ምንድነው ማየው እህቶች አሉ ወንድሞች አሉ ይሄ ክፉ አጋንንታዊ ኃይል ጤናቸውን ይዟል ኢኮኖሚያቸውን ይዟል በለቅሶና በመከራ ውስጥ ያሉ ሰዎችን አያለው መንግስት ይፈርሳል ዛሬ ማታ ምሽግ ይፈራረሳል ዛሬ ማታ ጎናቸው ያለውን ያዙት አሁን ከያሉበት ራሳቸውን ይገልጣሉ አንዳንዱ በእባብ ተመስሎ ተጠምጥሞ አይቻለው ጤናቸውን እያወከ መርዝ እየረጨ ህይወታቸው ጤናማ እንዳይሆን እያደረገ የሚሰራውን አጋንንታዊ ኃይል አየው መተት ጥንቆላ የቡዳ መንፈስ ዝባዝንኬ ወደ 7 የሚሆነው መንግስት የፈረሰ ይሆን መንግስት የፈረሰ ይሆን ከያለህበት ራስህን ግለጥ ከያለህበት ራስህን ግለጥ ቶሎ እየጮኻችሁ ውጡ እየጮኹ ውጣ በኢየሱስ እየጮኹ ውጣ በጌታ በኢየሱስ የደብተራ መንፈስ
የጥንቆላ መንፈስ፣ አጋንንታዊ ጉልበት በኢየሱስ ስም የተሰበረ ይሁን። ያዙት ያዙት፣ ወደዚህ አውጡ፣ ወደዚህ አውጡ። ያዙ። ጎናችሁ ያለ ሰው ረጭ አትበሉ። ባህር አትሆኑ። ውስጣችሁ ይቆጣ አሉ። ገና ብዙ ናቸው፣ ገና ብዙ ናቸው። የድግምት መናፍስት፣ የጠንቆላ መናፍስት፣ ዋው! ልብን ያስክ፣ አይምሮን ያስክ፣ ምሽግ በኢየሱስ ስም የፈረሰ ይሁን። አሜን። የፈረሰ ይሁን፣ የፈረሰ ይሁን። ይቀሩናል፣ ይቀሩናል፣ ይቀሩናል። ያዙት። ጎናችሁ ያለን ሰው ያዙ፣ በደንብ ያዙ፣ ያዙ በደንብ። ቻታ ካቫኒሞስ ጄላ ረቫጋዶና ማዲያ 4 ይቀራሉ። ገና 4 ኑሯቸውን የሚያውቁ የደብተራ መናፍስት፣ የጥንቆላ መናፍስት እንዳይማሩ፣ እንዳይባረኩ፣ ትዳር እንዳይዙ፣ ሰው እንዳይሆኑ የተደገመ የደብተራ መንፈስ በኢየሱስ ስም እሳት ይብላች፣ እሳት ይብላ በኢየሱስ፣ እሳት ይብላ በኢየሱስ፣ እሳት ይብላ በኢየሱስ፣ እሳት ይብላ በኢየሱስ፣ እሳት ይብላ በኢየሱስ። አለቅ ብሎ የሚሟገቱ አሉ። መንግስታቸው ይፈርሳል ዛሬ። እስኪ በደንብ አሜን፣ ሃሌሉያ። ያዙ። ጎናቸው ያለው ሰው ያዙ፣ 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 ያዙ። ሁለት ይቀራል፣ ሁለት ይቀራል። yes አሜን፣ አሜን። ያ ክብር ለእግዚአብሔር ይሁንለት። ሃሌሉያ። እሰይ፣ እሰይ። ጸጥ በል፣ ጸጥ በል። መንግስት ይፍረስ። ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሌላ 2 ወንዶችን አየው። አንደኛው በጣም ብዙ ነገር የነበረ፣ አሁን ግን ወርደ በብዙ ነገር በማታውቀው አይነት መንገድ በመተት ከጂ ያለውን መተውታል። አሁን ወደ ጤና እየዞረ ያለ ነገር ነው ማየው። የሚገርም ነገር ነው፣ የሚገርም ነገር ነው። ሆም ብሎ እያደባ ያለ አጋንንት ነው። እግዚአብሔር ዛሬ ግን ደርሶለታል። አሜን። ምሽጉ የፈረሰ ይሆናል። ፈረሰ ምሽግ በኢየሱስ፣ ፈረሰ ምሽግ በኢየሱስ፣ ፈረሰ በኢየሱስ። ውጣ እየጮክ፣ ውጣ እየጮክ የተባልከው እየጮክ ውጣ። አታርመጥምጠው፣ አታርመጥምጠው በኢየሱስ ስም። ያ እጆቻችሁን፣ እጆቻችሁ ኢየስ። ፈረሰ መንግስት፣ ፈረሰ ኪዳን። ክብር ለጌታ ለኢየሱስ ይሁንለት። ሃሌሉያ። የስ አይሆንልህም በሱ ላይ ከዛሬ ጀምሮ በኢየሱስ፣ በኢየሱስ። ጸጥ በል፣ ጸጥ በል፣ ጸጥ በል በኢየሱስ፣ ጸጥ በል በጌታ በኢየሱስ። ያጋለጠ እሳት ይበላሃል። ያጋለጠ እሳት በኃይል እየጮክ 3 ጊዜ 1 2 3 በኢየሱስ በኃይል በኃይል የመጨረሻ የመጨረሻ በኢየሱስ ሃሌሉያ። ክብር ለኢየሱስ ይሁን። መንግስት የፈረሰ ይሁን። ቶሎ በኃይል በኢየሱስ እየጮክ ልቀቃት። ህይወቷን፣ ኑሯን፣ ሁሉ ነገሯን በኢየሱስ 1 2 3 በኢየሱስ የመጨረሻ በኢየሱስ ሃሌሉያ። እጆቻችሁን ዘርጓ። እንደ እናንተ እኮ ኃያላን ናችሁ፣ ኃያላን ናችሁ። ቀጥ በል፣ ቀጥ ብለህ ቁም። ቀጥ ብለህ ቁም። ኮተት ክፉ ያንተ አይደለችም። በእሷ ላይ መሰልጠን አትችልም። በክርስቶስ ደም የተዋጀች ናት። እሳት 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 በኢየሱስ ቶሎ በኃይል 3 ጊዜ እየጮክ 3 ጊዜ ልቀቃትና ሂድ። 1 ሂድ፣ ሂድ 2 ሂድ። በዛው ኢየሱስ ወዴትም ማምለጫ የለህም። አበቃለህ።
በቃ ህይወቷን የምትበላበት የምታጎሳቁልበት አበቃ። ከዚህ ደቂቃ ጀምሮ ለጌታ ክብር እየሰጠ በኃይል እየጮክ ለቀህ ሂድ በኢየሱስ ስም። ሂድ በኢየሱስ ስም። ሂድ በኢየሱስ ስም። በኃይል ለቀህ ሂድ ነው ያልኩት። ጩህና 1 ቀጥል፣ 2 ቀጥል፣ 3 ኢየሱስ ስም። ሃሌሉያ። ደስ የሚል የኢየሱስ መንፈስ ወደ ላይ ከፍ አደረገኝ፣ ኃጢአቴም ተፍቆልኛል። ሃሌሉያ ዘምራለሁ ክብር ለስሙ። ሃሌሉያ ዘምራለሁ ክብር ለስሙ። ሃሌሉያ ዘምራለሁ ክብር ለስሙ። ሃሌሉያ ክብር ለስሙ። ሃሌሉያ ሃሌሉያ። ቀና በል ቀና ቀና። ክፉ ልቀቃት። በታላቅ ድምፅ መናፍስቶች እየጮሁ ይወጡ ነበር ተብሎ እንደተጻፈው በታላቅ ድምፅ 3 ጊዜ ጮኸ። ለቀ ሂድ በኢየሱስ ሂድ። ልቀቃት። ጤናዋን፣ ህይወቷን፣ በረከቷን ልቀቃት በኢየሱስ እሳት 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 በኃይል 1 2 3 ሂድ ሂድ በኢየሱስም። እየጮክ ለቀ ሂድ ነው ያልኩት። እየጮክ ምንም ትግል የለም። ያጋለጠ እሳት በልቶሃል። ኃይል በዚህ ሰዓት በላዋ ላይ እንዲሆን፣ እሳት በላዋ ላይ እንዲሆን፣ ይሄ ክፉን የሚበላ እሳት በህይወቷ ላይ ጨመርኩ በኢየሱስ ጨመርኩ በኢየሱስ። በኃይል እየጮክ በኢየሱስ በኢየሱስ እሳት 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 በኃይል እሳት በኢየሱስ እሳት የመጨረሻ በኢየሱስ በኃይል ጮና ለቀሂድ በኃይል በኢየሱስ በኃይል ለቀሂድ ሂድ ለዘላለም ክፉ በኢየሱስ ሃሌሉያ። እንወዳሃለን፣ እናከብረሃለን፣ ተመስገን እንልሃለን። አንተ አምላካችን ነህ፣ ሁልጊዜ መሪያችን ነህ። እናመሰግንሃለን። ክበርልን። ሃሌሉያ አሜን። በኢየሱስ ስም መንግስት ፈረሰ ዛሬ፣ ክዳን ፈረሰ ዛሬ በኢየሱስ ስም። በሰውነቷ ውስጥ የሰወርከውን፣ በጤናዋ ላይ ያመጣኸውን፣ በህይወቷ ላይ ያመጣውን ኮተትህን በሙሉ ይዘ ዛሬ እንድትለያት አዛሃለሁ። የእግዚአብሔር የመለኮት እሳት በልቶሃል፣ አዋርዶሃል። ከዚህ ደቂቃ ጀምሮ ያንተ አይደለችም። የክርስቶስ ደም ዋጅቷታል። በኃይል እየጮክ በኃይል ጮኸ ለቀ ሂድ 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 በኢየሱስ በኃይል ነው ያልኩት። በኃይል የመጨረሻ በኢየሱስ ሃሌሉያ። በከበረው ደሙ የተዋጀ የእግዚአብሔር ብርሃን ይበራልን። አሜን። ታላቅ ሕዝብ ነን፣ እግዚአብሔር ይመስገን። ታላቅ ሕዝብ ነን፣ ሃሌሉያ። በከበረው ደሙ የተዋጀ የእግዚአብሔር ብርሃን ይበራልን። አሜን። ታላቅ ሕዝብ ነን፣ እግዚአብሔር ይመስገን። ሃሌሉያ ሃሌሉያ። ጸጥ በል ጸጥ ብለህ ቆም። ቀጥ ብለህ ምንም መወላገድ የለም። ቀጥ ብለህ የሚገርም ነገር ነው ይሄ። በጣም ብዙ ቦታ የሚደርስ ሰው ነው፣ ግን ጠላት እንዲህ ይዞ ያንገላታ። ብዙ ቦታ የሚደርስ ነገ ጭራውን የማትይዙ ሰው ነው። ካኔ ጋር ናችሁ ወይ? ጸጥ በል ነው ያልኩህ። ጸጥ በል፣ ምንም አትወላገድ። ቀጥ ብለህ ቁም። ቀጥ ሁሉ ለክርስቶስ ይታዘዛል፣ ለስሙ ታላቅነት ይታዘዛል። ጸጥ ብለህ ቁም። አቅምህን አመጽህን ዛሬ አዋርደነዋል በአምላካችን ስም።
በዚህ ሰው ላይ የተተበተበውን ትብታብ በኢየሱስ ክርስቶስ ስም ከሕይወቱ ላይ አነሳሁት። ከዚህ ደቂቃ ጀምሮ በሱ ላይ አትሰለጥንም። ከሱ ላይ አንዳች ነገር አይኖርህም። በኢየሱስ ስም ልቀቅና ሂድ። በኢየሱስ ስም ቶሎ በኃይል እየጮክ በኃይል እየጮክ ሂድ። በኃይል ጮህና ሂድ። ሂድ በኃይል እየጮክ በኃይል የመጨረሻ በኢየሱስ የመጨረሻ እሳት ሃሌሉያ። ኢየሱስ ጌታ። በደንብ ለጌታ ክብር እስኪ በል። ኮትሜ ና እስኪ እጅህን ከፍ አድርገው። ዋቀዮ ሲጃለት እግዚአብሔር ይወድሃል። አሜን። አንተ ወደፊት የማትያዝ ወደፊት ጠላት የማይዝህ በዘመን ሁሉ እባብና ጊንጡን እየረገጥክ የምትኖር የእግዚአብሔር እጅ ያለብህ የእግዚአብሔር ሰው ነህ። አንተ በሄድክበት ሁሉ እግዚአብሔር በድል ያራምድሃል። ለዳዊት እግዚአብሔር በሄደበት ሁሉ ድልን ሰጠው ተብሎ እንደተጻፈ እጁ በኃይል ባንተ ላይ ኢየሱስ ሃሌሉያ ዋቃዮ ጅራል ሃሌሉያ። ክብር ለእግዚአብሔር ይሁን። ባንተ ላይ ጠላት አይሰራ። አሜን። ያዘው አቦ ኢየሱስ ከያ ገለቶሚ ማሌ ማልሲን ጀነሬ አቦ ዋቀከያ ሂድ ልቀቃትና በኢየሱስ ስም ሂድ። አትቀባጠር። ሂድ በኃይል በኢየሱስ ስም ሂድ። የመጨረሻ በኢየሱስ ስም ሂድ። ለማኝ አታረጋትም፣ አታንከራተታትም። ከዚህ ሰዓት በኋላ የኮተትህን ይዘህ ከህይወቷ ላይ ከዚህ ደቂቃ ጀምሮ ትቋረጣለህ። ምሽግ ይፈርሳል። ፍለቀ ሂድ በኢየሱስ በኃይል እየጮክ በኃይል ሂድ። በኃይል የመጨረሻ በኢየሱስ ሂድ። ሃሌሉያ። ክብር ለኢየሱስ ይሁን። እስኪ ለጌታ ክብር በደንብ ስጡልኝ። አዳዲስ ክርስቲያን ወገኖች ዛሬ እግዚአብሔር እድል የሰጣችሁ የማየት እግዚአብሔርን የማየት ምንም ሳትፈሩ ማንንም ሳትጨናነቁ እጆቻችሁን ያሳዩ። ከፍ አድርጋችሁ አትፍሩ። ማንንም አትፍሩ። ተነሱ ነው ለናንተ ለታመነው አምላክ አሳልፈን እንሰጣችኋለን። ሌላ ምንም የሚሆን ነገር የለም። እጆቻችሁን እያሳያችሁ yes አትፍሩ። ኖ አትፍሩ። ተነሱ ነው አትፍሩ። ማንንም አትፍራ። ተነስና እየመጡ ነው። በጣም ለጌታ ክብር ይሁንለት። እየመጡ ነው። አጨብጭቡ ወገኖቼ ሆይ። እንደ እግዚአብሔር ያለ ማንም የለም። አትፍሩ። ኑ እኛም አንድ ቀን እንደዚሁ ጥሪ ተደርጎልን ነው ወደ እግዚአብሔር መንግስት የመጣ ነው። ማንንም አትፍሩ። ኑ ጌታ ይረዳችኋል። አትፍሩ። yes በደንብ አጨብጭቡላችሁ። ለጌታ ክብር ይሆናል። ከዘላለም ጥፋት ያድናችኋል። ተነሱ ነው። ተነስ። ብድግ በል ናና ተነስ። ትግል አትግጠም ወዳጄ። ከማንም ጋር አትገብ። ምን ግብግብ አትፍጠርና። እግዚአብሔር ይወዳሃል። ምህረት ብዙ፣ አባትነት ብዙ፣ ቸርነት ብዙ የሆነ አምላክ ስም የተባረከ ይሁን። እነዚህ ወገኖች ወደ መንግስት ነው የመጡት። ወደ አንተ እቅፍ ነው የመጡት። ወደ ተሰቀለው ክርስቶስ ነው የመጡት። በኢየሱስ ክርስቶስም ሟርት፣ ጥንቆላ፣ ክፋት ላያገኛቸው በክርስቶስ ደም የታጠቡ ይሁኑ። በክርስቶስ ደም የታጠቡ ይሁኑ። ሰላምህ ይብዛላቸው። ስማቸው በሕይወት መጽሐፍ የተጻፈ ይሁን። እንወድሃለን። በቤት አሳድጋቸው። ከሟርት ከክፋትና ከውድቀት ጠብቃቸው።
ለታመኑ እጆች ያሳልፈን ሰጠን።